አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የማሳያችሁ ቀለል ባለ መልኩ ዩቱብ እንዴት ከፍታችሁ መስራት እንደምትችሉ ነው። ማለት አንዲት እህቴ ፋፊ ቪዲዮ ሰርተሽ ብትልኪልኝ ይሻለኛል፣ እዚህ ግቢ እንደዚህ አድርጊ እያልሽ ከምትይኝ እንዳይደናገረኝ ቪዲዮ ሰርተሽ ላኪልኝ ስትለኝ በዚሁ አጋጣሚ ከሰራውኝ ወደ ቻናሌም ልልቀቅና መክፈት የሚፈልጉ ልጆች ምናልባት ከሌላ ሰርች አድርገው የዩቱብ አከፋፈት ያላዩ የማያውቁ በዚህ ቪዲዮ ከፍተው ይጠቀሙበታል ብዬ ስላሰብኩኝ ወደ እናንተ ጋር ሰርች ለመልቀቅ ሞክሬያለሁ ማለት ነው ውዶችዬ። እዚህ ጋር እንደምታዩት አሁን መጀመሪያ ላይ ዩቱቤ ላይ ገባለሁኝ። እዚህ ዩቱቤ ጋር ገባሁኝ። ከዛ እዚህ ጋር እየሞከርኩ ስለነበረ ነው ወደ ኋላ ያመጣኝ ማለት ነው። ከመጀመሪያው ልጀምርላችሁ። እዚህ ጋር ዩቱቤ ላይ ልክ እንደገባሁኝ እነዚህን ያመጣልኛል እዚህ ጋር ማለት ነው። አያችሁታ ዩ የሚለው የዩቱቤን እንትን ፕሮፋይል ያለውን እዚች ብቻ የማሳያችሁ ማለት ነው። የዩቱቤ ፕሮፋይል ያለችባትን እዚች ጋር ነካታለሁ። ወይም የእናንተ ደግሞ አካውንት ከሌለው የሆነ ኖርማል ዝም ብሎ ነው የሚያሳያችሁ። ከስተቀኝ በኩል ከታች ግርጌ የስልካችሁ ግርጌ ላይ ከስተቀኝ በኩል ያለችዋን ዩ የምትለውን ወይም ዋይ ኦ ዩ የምትለዋን ትነኳታላችሁ። ከዛ ዝጋ ስትነኳት ይሄው እንደምታዩት የምታዩዋቸው ቪዲዮዎች ምናምን ዝጋ ያመጣላችኋል። እዩት፣ እንደዚህ ያመጣላችኋል። ይሄ እናንተን አያስፈልግም ቻናል ለመክፈት ስለሆነ እዚች ላይ ጥግ ላይ አካውንት የምትላለች ቻት የምታዩት ማለት ነው። ይችን አካውንት የምትለዋን እነካታለሁኝ። ከዛ ምንድነው የማደርገው እዚች ፕላስ ምልክት አለች። ፕላስ ምልክቷን ይችን እነካታለሁኝ ማለት ነው። ይችን ፕላስ ምልክቷን ከነካሁኝ በኋላ አሁን ወደ የት ነው የሚወስደኝ? ወደ አሻራ መስጫ። እዚህ ጋር አሁን እኔ የጣት አሻራ ስለሆነ የሰጠሁት የጣት አሻራዬን እሰጣለሁ ማለት ነው። እናንተ ደግሞ የስልካችሁን ፓተር ማለት ነው እዚህ ጋር የሚጠይቃችሁ እናንተ የስልካችሁን ፓተር በዘጋችሁት በፓተርም ሊሆን ይችላል፣ በቁጥርም ሊሆን ይችላል፣ በአሻራም ሊሆን ይችላል። የኔ አሁን ለምሳሌ በአሻራ ነው የቆለፍኩት ስልኬን ፒን ይለኛል። በአሻራም በእንትን በቁጥርም ነው፣ ግን በአሻራ ስጭ ነው ያለኝ እዚህ ጋር። ከዛ ምንድነው የማድርገው አሻራዬን እሰጣለሁ። ግን እዚህ ጋር አሁን አሻራ ስሰጥ ለእናንተ ስለማያሳይ ማለት ነው ከጎን ስለሆነ ብላክ ያደርግባቸዋል። አሁን ምንድነው የማደርገው አሻራ ልስጥና ወደሚቀጥለው እንገባለን። በቃ አሁን አሻራዬን ሰጠሁኝ። ምክንያቱም ለእናንተ አሁን አሻራ ስሰጥ ምናምን አይታያችሁም ማለት ነው። ከዛ ውዶችዬ እዚህ ጋር እዩት። አሁን እዚህ ጋር ምንድነው ኢሜል ኦር ፓውን ነምበር ይለኛል። እዚህ ጋር እንደምታዩት እኔ ኢሜል ወይም ፓውን ነምበር ያኔ የበፊት ቀደም ያለ ኢሜል የለኝም፣ ወይም የኢሜል ቁጥር ስለሌለኝ እዚች ጋር ክሬት አካውንት የምትለዋል ያት እዚች ጋር ይችን ከታች ያለችዋን ታች ያለችዋ ከፎርጌት ኢሜል ከምትለዋ በታች እችን እነካታለሁ ማለት ነው። ከዛ እዚች ጋር ስነካት ሁለት ምርጫ ያመጣልኛል። ፎር ማይ ፐርሰናሊ ዩዝ ነው የሚለው። ከዛ ታች ደግሞ ፎር ወርክ ኦር ማይ ቢዝነስ ይለኛል። እኔ የቢዝነስ ዩቱብ አካውንት ስለሆነ መክፈት የምፈልገው ይችን እነካታለሁኝ ማለት ነው። ፎር ወርክ ኦር ማይ ቢዝነስ የምትለዋል ከታች ያለችዋን ይችን ማለት ነው እነካታለሁኝ ማለት ነው። ከዛ ይሄንን ስነካው እዚህ ጋር ምንድነው የሚያመጣልኝ? ፈርስት ኔም እና ላስት ኔም ማነው ፈርስት ኔም እና ዩዘር ኔም ይለኛል። ፈርስት ኔም የሚለው ላይ ለምሳሌ እኔ አሁን እዚህ ጋር አንድ አካውንት እየከፈትኩ ላሳያችሁ። አያችሁ አይደል? ኢሜል በነገራችን ላይ ካላችሁ እንደዚህ ያመጣላችኋል። የኔን የቻናሌን እንትን አመጣው። እዚህ ጋር ምንድነው የምጽፈው? ፋፊ ብዬ ልጻፍ ስሜን ለምሳሌ ፋፊ። ከዛ እዚህ ጋር ደግሞ የአባቴን ስም HUSSEN ፋፊ ሁሴን። ከዛ እዚህ ጋር ስሜን የመጀመሪያው የራሴን ስም፣ ሁለተኛው መስመር ላይ የአባቴን ስም ጻፍኩኝ። እናንተ የፈለጋችሁትን ሌላም ስም መጻፍ ትችላላችሁ፣ ችግር የለውም። ከዛ እዚች ጋር የምታዩዋትን ኔክስት የምትላለች ስር ላይችን ኔክስት እላታለሁ ማለት ነው። ከዛ ኔክስት ስለው እዚህ ጋር በርዝዴይ ምረጭ ይለኛል። በርዝዴይ ማለት ያኔ የተወለዳችሁበትን ዓመተ ምህረት ምናምን ነው። ኖርማሊ ባታውቁትም የፈለጋችሁትን መሙላት ትችላላችሁ። ነገር ግን እድሜያችሁን አሳንሳችሁ እንዳትመርጡ። እድሜያችሁን አሳንሳችሁ ከመረጣችሁ ያው ዩቱብ ስለማይቀበላችሁ ማለት ነው። ያኔ ዙሮ እድሜ እንደዛ ባትከፍቱ የተሻለ ነው። ኢሜል ጋር አያገናኘውም። በእርግጥ ማነው ዩቱባችሁ ጋር አያገናኘውም። ግን እንደው ምናልባት አጋጣሚ እንኳን ይሄንን ብታስተካክሉ ስከፍቱ ሀሪፍ ነው ማለት ነው። አሁን ምንድነው የማደርገው? ደይ የሚለውን እነካዋለሁ። ደይ የሚለውን የመጀመሪያውን ቀን ማለት ነው በ16 ልበለው። ከዛ እዚህ ጋር ደግሞ ሞቭ የሚለውን ይችን ሁለተኛዋን ያኔ የወራቶችን ስሞች ነው የሚጠይቀኝ። እዚህ ጋር ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ ምናምን የሚል አለ። እናንተ የፈለጋችሁትን ለምሳሌ እኔ
አፕሪል ልበለው። ከዛ እዚህ ጋር ደግሞ ዩርስ ይለኛል ሶስተኛው መስመር ላይ ዩርስ ማለት ዓመተ ምህረት ማለት ነው የተወለዳችሁበትን። ከዛ እዚህ ጋር እኔ ለምሳሌ የምሞላው በ1988 ልበለውና ማለት ነው 1988 አልኩት። ከዛ እዚህ ጋር ደግሞ ግራንደር ነው ያኔ የጾታቸውን እንድትመርጡ ታች መስመር ላይ ያለችው ጋር እዚች ጋር GENEDER የሚለው ላይ ትገባላችሁ። ጾታ ምረጡ ይላችኋል ማለት ነው። ስለዚህ እዚች ጋር ጾታችሁን ትመርጣላችሁ እናንተ ሴትም ከሆናችሁ ሴት ወንድም ከሆናችሁ ወንድ። እዚህ ጋር በነገራችን ላይ ሴትና ወንድ ማለት ፈመል ሴት ነው፣ ሜል ደግሞ ወንድ ነው ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? ፈመል የሚለውን ታደርጋላችሁ ማለት ነው። ከዛ እዚህ ጋር ኔክስት እንላለን። እዚህ ጋር ኔክስት እንላለን ከታች ማለት ነው። አሁን እዩላችሁ። አሁን እዚህ ጋር ኢሜል ሰጠኝ ራሱ ማለት ነው። ኢሜል እንደዚህ አድርጎ ምርጫ ይሰጣችኋል። ኢሜል በዚህ መልኩ ምርጫ ካልሰጣችሁ የሆነ ኢሜል እናንተ ትሞክሩትና በራሱ ጊዜ ኢሜል ይሰጣችኋል ማለት ነው። አሁን እኔ ማንኛውን ከዚህ ጋር ማለ እዚህም ጋር አለ ሁለት ኢሜል አማራጭ ሰጥቶኛል። ማንኛውን ላድርግ ብዬ ራሴ መርጬ ለምሳሌ እኔ ሁለተኛውን ላድርገው ወይም ኤች ፋፊ 2014 የሚለውን ልንካው ማለት ነው። ይችን ካበራሁኝ በኋላ ከዛ ታች ላይ ይመጣና ኔክስት እለዋለሁ። ከዛ እዚህ ጋር ኔክስት ቢስሚላህ ኔክስት አልኩት። እዚህ ጋር እንደምታዩት እዚህ ጋር ኔክስት ብዬ ስመጣ ፓስወርድ ጠየቀኝ ማለት ነው። እዚህ ጋር አሁን እንትን የምትሉት እንዳይጠፋችሁ የምላችሁ ፓስወርዳችሁን እዚህ ጋር የምትሞሉትን ፓስወርዳችሁን እንዳይጠፋችሁ ፓስወርዳችሁ የዩቲዩባችሁን ትልቅ እንትን የምታደርጉት እዚህ ጋር የምትሞሉትን ፓስወርድ ለምሳሌ ስልካችሁ ፓስወርድ አለው አይደል? ልክ ስልካችሁ ላይ እንዳለው ፓስወርድ በቃላችሁም ይሁን በወረቀትም በማስታወሻም ሽምድድ አድርጋችሁ ልትይዙት ይገባል ማለት ነው። እዚህ ጋር አሁን እኔ ፓስወርድ አስገባለሁ ማለት ነው። ለምሳሌ ኤፍኤፍ 3 ጊዜ ኤፍኤፍ ብዬ ከዛ 2 3 4 5 6 ስንት ሆነ ማለት ነው? 1 2 3 4 5 6 7 8 ሆነ ማለት ነው። ከዛ እነዚህን 8 እንትኖች ከሞላውኝ ኤፍኤፍ ያኔ እንደዚህ እንዳይጠፋችሁ የፈለጋችሁትን እናንተ ታዲያ እንደዚህ እያሳያችሁ አይደለም። እኔ ይሄንን ፌክ ዝም ብዬ እየከፈትኩት ስለሆነ ፓስወርዳችሁና ኢሜላችሁ ሰው ማየት የለበትም ማለት ነው። ከዛ እዚህ ጋር ኔክስት እለዋለሁኝ። ኔክስት የሚለውን ስነካው ከታች ኦልሬዲ እዚህ ጋር ፋፊ ሁሴን ብሎ ከነ ኢሜል የሰጠኝን ኢሜል አመጣልኝ። ከዛ እዚህ ጋር ኔክስት ይለኛል ታች በስተቀኝ በኩል ኔክስት ይለኛል። ይሄንንም ኔክስት እለዋለሁኝ። ከዛ ይሄንን ጽሁፍ ያመጣልኛል ወደ ላይ እንደዚህ ስስበው ከዛ እስከ መጨረሻው ስትስቡት ወደ ላይ ስትስቡት አግሪን የሚል ይመጣላችኋል እዚህ ጋር ማለት ነው። ታያችሁት አይደል? ወደ ላይ ስትስቡት ታች ላይ በስተቀኝ በኩል አግሪን የምትል ትመጣላችኋለች። አግሪን ትሉታላችሁ ማለት ነው። አሁን ኦልሬዲ ቻናል ከፈታችሁ ጉግል አካውንት ሆነ ቻናል የምትሰሩበትን አካውንት ከፈታችሁ ማለት ነው። አሁን ወዴት ነው የሚመልሰኝ? ወደ ዩቲዩብ አመጣኝ ማለት ነው። አሁን እዚህ ጋር ወደ ዩቲዩብ መለሰኝ ማለት ነው። አሁን እኔ ያንን የከፈትኩትን አካውንት ለማድረግ ምንድነው የማደርገው? እዚህ ላይ ፕሮፋይል ቅድም እንደገባሁበት ከስር ላይ ፎቶን ተጭኜ እገባለሁኝ ማለት ነው። ከዛ እዚህ ጋር አካውንት የምትለዋን እነካለሁኝ። አሁን የከፈትኩትን አካውንት ለማድረግ ማለት ነው። እሺ ከዛ እዚህ ጋር ይመጣልኝ። አሁን ቅድም የከፈትኩት አካውንት ያው ይታያችኋል። ልጅ ፋፊ ሁሴን የምትለዋ ኖ ቻናል ይላል አዲስ ስለሆነ ናውን ቻናል ይላል። እዚች ጋር ያለችዋን ፋፊ ሁሴን የምትለዋ እነካታለሁኝ። ከዛ አያችሁታ ምንም ሰው ስለሌለኝ በዚህ አዲስ የከፈትኩት አካውንት ስለሆነ ምንም ነገር የለውም። ከዛ እዚህ ጋር ዩ የምትለዋን አሁንም ከስር ስም ያለችበትን ይችን እነካታለሁኝ ማለት ነው። አያችሁ እዚህ ጋር ፕሮፋይሌ ጋር ምናምን አመጣኝ ማለት ነው። አሁን እዚህ ጋር ትልቅ እንትን የምታደርጉት ክሬት ቻናል ቻናል ይላችኋል። እዚህ ጋር በጥቁር ብላክ የሆነውን ትነኩታላችሁ። ከዛ እዚህ ጋር ስትነኩት አሁን እዩ ፕሮፋይላችሁን ማድረግ ከፈለጋችሁ እዚህ ጋር ለምሳሌ ነው አሁን አንድ ፕሮፋይል ከፎቶ ልምረጥና ላስገባ። ኦኬ እዚህ ጋር ይላል። እዚህ ጋር አንድ ፎቶ ላድርግ ለምሳሌ እዚህ እንትን ያልኳቸው አሉ። ይችን ላድርግና ላሳያችሁ። እዚህ ጋር ይሄንን ከመረጥኩ በኋላ ሴቭ ፕሮፋይል የሚል ፋክተር የሚለኝ ከታች ስር ላይ
ይችን እነካታለሁ ስር ላይ ካለችው። ከዛ አሁንም ሁለተኛ ደግሞ ልኪው ይለኛል። ሴቭ አድርገዋለሁ። በቃ አሁን ፕሮፋይል በራሱ ያደርገዋል ማለት ነው። ከዛ እዚህ ጋር ስሜን ለቻናሌ ስም መቀየር ከፈለኩኝ ይችን የእስክሪብቶ ምልክት ኔም ፋፊ ሁሴን የሚለኝ ላይ ለቻናሌ ስም ማለት ለዩቲዩባችሁ የምትፈልጉትን ስም ለዩቲዩባችሁ ማድረግ ትችላላችሁ። እዚህ ጋር የእስክሪብቶ ምልክቷን ነው የምነካው። ይችን የእስክሪብቶ ምልክቷን ስነካ እዚህ ጋር ያያችሁት አይደል? ያ ኢሜል የከፈኩበትን ስሜን ነው ያመጣልኝ። እኔ አሁን ይሄንን ስም ለምሳሌ ለቻናሌ ሰው በቃ የሚስብ እንትን እንዲሆን ይሄንን ስሜን ቀይረዋለሁ ማለት ነው። ለምሳሌ በዛንኛው እንኳን ቻናሌ ወይ ፋፊ ፋሚሊ ልበለው። ፋፊ ከዛ ፋሚሊ አልኩት። ያኔ ከዛ እንደነገርኳችሁ ይችን እንነካለን ማለት ነው። ከዛ አሁን ይዩት ኦልሬዲ ቻናል ሆነ ማለት ነው። ገብቷችኋል አይደል? አያችሁ አሁን ቪዲዮዎች ምናምን የሰዎች ቪዲዮ ምናምን እንደዚህ ሰብስክራይብ እያደረግን ስንሄድ ያመጣልናል። እዚህ ጋር ፕሮፋይሌ ጋር አያችሁት። አሁን ኦልሬዲ ትክክለኛ ቻናል ሆኗል ማለት ነው። አሁን ቻናል እንትን ልልቀቅ ብል እኔ ቪዲዮ ልልቀቅ ብል እዚች ጋር ፕላስ ምልክቷን እነካለሁ። ይችን የምታወጡት ከሆነ እንደዚህ ቪዲዮ ብትገቡና አንዱን ቪዲዮአችሁን ለምሳሌ እኔ እዚህ ጋር አሁን ይሄንን ባሳያችሁ ልልቀቅ ብል ከሆነ እንደዚህ መጻፍ እችላለሁ። እንደዚህ አድርጌ መጻፍ እችላለሁ። እንትንም ለምሳሌ ይሄን ልልቀቀው የሚያምሩ ብዬ የሚያምሩ የአልጋ ዲዛይኖች አሁን ይሄንን እንዴት ነው ፖስት የምታደርጉት? እዚህ ጋር አሁን ጻፍኩኛ ሾርት ቪዲዮ ነው እንደዚህ የምትለቁት። ሾርት ቪዲዮ ካልሆነ እዚህ በዛ አምጣችሁ እችላለሁ። ረዘም ያለ ቪዲዮ ግን እንደዚህ ከላይ እዚህ ጋር ሳይሆን የምትጽፉት እንትናችሁ ጋር ነው መጻፍ የምትችሉት። ያኔ ገና ፎቶ ማነው ቪዲዮ ኤዲት ስታደርጉ ማለት ነው። ስለ ቪዲዮ ኤዲት እኔ ብዙም እንትን አይደለም፣ ዝም ብዬ ነው የምለቀው። ብቻ እኔ በምለቅበት መሰረት ከፈለጋችሁ አሳያችኋለሁ። እዚህ ጋር ርዕስ ወይም የእንትኑን የምንድነው የምለቀውን ቪዲዮ ርዕስ እጽፋለሁ። እዚህ ጋር ያችን ቴተር የምትለዋን ከላይ ይችን ስነካት እንደዚህ መጻፊያ ያመጣልኛል ማለት ነው። እሺ አሁን ዝም ብዬ እናንተን ለማሳየት ያክል ነው። ከዛ እዚህ ጋር የጻፍኩበትን እንትን ሳነሳ አፕሎድ ሾርት ይለኛል። ይሄንን እነካዋለሁ። ከዛ ኦልሬዲ ይወርዳል ቪዲዮዬ ማለት ነውና በዚህ መልኩ እያደረጋችሁ መስራት ትችላላችሁ። አያችሁት አይደል? በቃ እንደዚህ እያደረጋችሁ ስሩ። ቀላል ነው። ሌላ ጥያቄ ካላችሁ ጥያቄ እቀበላችኋለሁ። የማሳያችሁም ነገር ካለ ማንኛውም አሁን ቅድም የከፈታችሁትን አካውንት እዚች ጋር ስቱዲዮ ዩቲዩብ ስቱዲዮ በጣም ታስፈልጋለች። ይቺ ማለት ነው እዚች ጋር የማሳያችሁ ይቺ ግዴታ ታስፈልጋለች ማለት ነው። እዚህ ጋር አሁን እናንተ ጋር አካውንት ከሌለው ኖርማሊ እንትን ሆኖ ነው የሚያመጣላችሁ ማለት ነው። አሁን እስኪ ከፍት ድረስ እንታገሳለን። እዩት። አሁን እኔ እዚህ ጋር የምታዩትን የምሰራቸውን ቪዲዮዎቼ እዚህ ጋር ስገባ እያንዳንዳቸው ስነካቸው ማለት ነው የምሰራቸው ወይም ደግሞ እንደዚህ ሁሉም ነገር ይመጣልኛል ማለት ነው። ገብቷችኋል? እዚህ ጋር ስትገቡ እናንተ እቺ ኤስ ምልክቷ የዶላር ምልክቷ እናንተ ጋር እዚህ ስትገቡ ምንድነው የሚያሳያችሁ? ኖርማሊ በቃ ባዶ ነው የሚያሳያችሁ ለእናንተ ማለት ነው። አሁን እኔ እየሰራሁበት ያለ አካውንት ስለሆነ ነው። አሁን የት እንደምገባ አላሳያችሁ። እዚች አራት ክብ ክብ ነገሮች አሉ። እስከ እነሱን እመለሳለሁ ወደኋላ። ከዛ አዩት እዚች ጋር ፕሮፋይሌ ከስተቀኝ በኩል እዛች ጥግ ላይ ያለችውን ፎቶ እነካታለሁኝ። ከዛ እዚች ጋር ስነካት ሲዎች አካውንት ይለኛል። እዚህ ጋር ከፕሮፋይሌ በታች ሲዎች አካውንት ይላል። ይሄንን ስትነኩት የእናንተ አዲስ ከሆነ አዲ ብቻ ነው የምታደርጉት አካውንታችሁን። ከዛ እዚህ ጋር አሁን እኔ ቅድም የከፈትኩትን አካውንት ስለሆነ ማስገባት የምፈልገው ታች ፋፊ ፋሚሊ የሚለኝን እነካለሁኝ። ከዛ በቃ አሁን ቀየርኩት ማለት ነው። አያችሁ አይደል?
ቅድም የለቀኩት ቪዲዮ ገና እየወረደ ስለሆነ በነጩ ነው የሚያሳያችሁ። አሁን እዚህ ጋር አንድ የምነግራችሁ ነገር ኤስ ምልክቷን ታች ላይ ይችን የዶላር ምልክት ያለችባትን ስትነኳት አሁን ለእናንተ ቅድም ይሄኛውን ቻናሌን አይታችሁታል አይደለ? ምክንያቱም ሰዓት ሞልቶ ያለቀለት ስለሆነ ክፍያ ላይ ስላለ ማለት ነው። እዚህ ጋር አሁን አያችሁታ ምንም ነገር አያሳያችሁም ለእናንተ ያለው ምንድነው እዚህ ጋር የሚያሳየው እዩት። በ365 ዴይ በ365 ቀናቶች 4000 ሰዓት ከዛ እዚህ ጋር ደግሞ 1000 ሰብስክራይብ ይላችኋል ከታይ። እዚህ ጋር ደግሞ በ90 ዴይስ ያኔ በ90 ዴይስ ማለት በ3 ወር ማለት ነው። በ90 ዴይስ 100 ሚሊዮን ወይም 100 ሺህ ተከታይ መሰለኝ እንደዛ እንትን ማለት አለባችሁ ይላችኋል። ከዛ እዚህ ጋር ስቴፕ ቬሪፋክሽን ያኔ ቬሪፋይ የምታደርጉበት ምናምን እዚህ ጋር ሰአታችሁን ምናምን ስትሞሉ አፕላይ የምታደርጉበት ነው እዚህ ማለት ነው። ይሄ ገና ናችሁ እናንተ እዚህ ጋር የሚያሳያችሁ የሰዓታችሁ እዚህ ጋር አሁን ስንት ሰዓት እንዳላችሁ ምናምን እየገባችሁ የምታዩበት ነው ማለት ነው። እና ይሄን ይመስላል። ጥያቄ ካላችሁ እቀበላችኋለሁ እንደነገርኳችሁ ለዛሬ ይሄን ይመስላል ያሳየኋችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ይሄንን ቪዲዮ ሼር ላይክ አድርጉ። አሰላሙ አለይኩም